ሰላም ተደጋጋሚ ከሚደርሱኝ ስድቦች አንዱ ውሻ የምትል ነች። ስለዚህ ምላሽ እንሰጥባታለን። በእስልምና ውሻ ለምንድን ነው እሱ ጂሃድ የታወጀበት? ክርስቲያኖች ይህንም በጥንቃቄ ልታደምጡ ይገባል። ውሻን መግደል በእስልምናው ያጸድቃል። ስለዚህ ውሾች የምታሳድጉ በተለይም ጀርመን ሸርፈርድ ያላችሁ ውሾች በውድ ዋጋ ገዝታችሁ ሙስሊሞች ጄኖሳይድ እንዳይፈጽሙባቸው ጂሃድ እንዳያውጁባቸው ጥንቃቄ እንድታደርጉ መረጃ ሰጣችኋለሁ። ለምሳሌ ሱናን ኢብን ማጃ 3202 ላይ ነብዩ ውሾች እንዲገደሉ ትእዛዝ ሰጥቷል። ላንብብላችሁ። It was narrated that even Umar said, the messenger of Allah commanded that dogs be killed. ምን ብሎ አዟል? ውሾች ይገደሉ ብሎ ነብያቸው አዟል። ይህንን ትእዛዝ ደግሞ ተግባራዊ እንዳደረጉት ሳይ ሙስሊም 1572 ላይ የሱ ተከታዮች ውሾች ሲገሉ እንደነበረ የሚናገር ሐዲስ አለ። ላንብብላችሁ። Allah's messenger ordered us to kill dogs and we carried out this order so much so that we also kill the dog coming with a woman from the desert ይላል። ይህንን ትእዛዝ ተቀብለን ከአንዲት ሴት ከበረሃ ከመመጣ አብሯ ውሻዋን ገለንባታል ይላል። ስለዚህ ያቺ ሴትዮ ለፍታ ያሳደገችውን ውሻ ነብያቸው ውሾችን ግደሉ ብቻ ስላለ ገለውባታል ማለት ነው። እናንተም ክርስቲያኖች እንዳይገደልባችሁ ውሾቻችሁ ሙስሊሞች በዙሪያችሁ ካሉ ጥንቃቄ ልታደርጉ ይገባል። ለምንድን ነው ውሻን የሚገሉት ብላችሁ ካሰባችሁ ውሻ ሴት ልጅና አህያ ጸሎትን ያቋርጣሉ ብሎ ነብያቸው ያምናል። ሴትን ልጅ ከውሻ ከአህያ ጋር መድቧት ሱና ኢብን ማጃ 950 ላይ የተዘገበ ሐዲስ ነው። ሴት ልጅ፣ ውሻ፣ አህያ ጸሎትን የሚያቋርጡ እንደ ሰይጣን አድርጎ ይቆጥራቸዋል። እንዲቴል እንመጣበታለን። ላንብብላችሁ። It was narrated from the Abu Huraira that the prophet said the prayer is severed by women, a dog and a donkey. ልድገምላችሁ። The prayer is severed by a woman, a dog and a donkey. ጸሎት በምን ይቋረጣል? በምን ከሮፍ ይሆናል? በውሻ፣ በሴት እና በአህያ። ሴትም ልጅ ከውሻና ከአህያ ጋር የምትመደብ መሆኗን በዚሁ ልብ ልትሉት ይገባል። ሌላኛው ማወቅ ያለባችሁ ነብያቸው የሚነግራቸው እነሱ ማያውቁት ውሻ ቤታችሁ ካለ ይላል የሆነ ነገር አይገባም ይላል። ምን ማይገባ ይመስላችኋል? የዱር እንስሳ፣ ሌባ፣ ሽፍታ፣ እንግዳ ውሻ እንዳይገባ የሚከለክል ይመስላችኋል? እንደ ነብዩ አስተምሮ ነው። ውሻ ቤታችሁ ካለ መላእክቶች አይገቡም ብሎ ይሰክሳቸዋል። እና አንብበው አዲሱን። The prophet said, angels do not enter a house that has either a dog or a picture in it. ውሻ ወይንም ምስል ቤታችሁ ካለ መላእክቶች አይገቡም ብሎ ቆልፎታል። ከዚህ ጋር በተያያዘ አንድ ቀን ነብዩ ይደብረዋል። ከዛ ሚስትየዋ ሙሚናት አይውና ያለ መልእክተኛ ዛሬ ደብሮታል ምን ሆኖ ነው ምናምን ነገር ስትለው ባክሽ ትናንትና ጅብሪል መጣለው ብሎ ቀጥሮኝ ቀርቶ እኮ አያውቅም ማለት ጅብሪል which means ገብርኤል የሚሉት እነሱ ማለት ነው። ከዛ ሲያይ ቤት ውስጥ አንዲት ውሻ ጠረጴዛ ስር ተኝታ ያለ ውሻዋን ያባረረና ቤቱን ያጸዳዋል። ከዛ የዛለ ማታ ጅብሪል መጣ አለ ነብዩ ማለት ነው። ጅብሪል መጣ። ሲመጣ ምን ብሎ ቢጠይቀው ጥሩ ነው? ትናንትና መጣለው ብለኸኝ እኮ ቀረ ቀጠረኸኝ ቀርተህ አታውቅም ለምንድን ነው የቀረኸው ብሎ እንደጠየቀው ይናገራል። ከዛ ጅብሪል ምን አለኝ አለ እኛ እኮ ውሻና ስዕል ያለበት ቤት አንገባ አለኝ ይላል። ከዛ ምን ቢያደርግ ጥሩ ነው? ነብዩ ያችን ውሻ እንድትገደል ትእዛዝ ሰጠ። ይሄም ምን ላይ ተዘግቧል? ሱና አልናሲያ 4283 ላይ የተዘገበ ሐዲስ ነው። ይሄ ተረት ሳይሆን እውነተኛ ሐዲስ ነው። ገብታችሁ አንብቡት። ሌላ ልጨምርላችሁ። ሙስሊሞች ብዙ ጊዜ የማያውቁት ነገር አለ። ውሻን እንደ ነጃሳ ነው የሚቆጥሩት፣ እንደዚሁ ቆሻሻ ነገር አድርገው ማለት ነው። ውሸት ነው፣ እንደዛ አይደለም። ሐዲሱ ሌላ ነው የሚለው። ዘረኝነት ጋር የተያያዘ ነገር አለው። ላንብብላችሁ። ሱናን አቡ ዳውድ ቡክ 16 ሐዲስ 2839 ላይ narrated Abdullah ibn Mughaffal, the prophet said, were dogs not a species of creature, I should command that they all be killed, but kill every pure black one. Kill every pure black one.
ነብዩ ፍላጎቱ ምንድነው? ከዓለማችን ላይ ሁሉንም ውሾች ማጥፋት ነበር። ግን እንደዛ እንዲያደርግ ፍጥረት ስለሆኑ አልቻላቸውም። ስለዚህ ምን አለ? እያንዳንዱን ጥቁር ውሻ ግደሉ የሚል ትእዛዝ ሰጠ። ለምንድነው ጥቁር ውሻ እንዲገደል ትእዛዝ የሰጠው? ይህ ዘረኝነት አይደለም? እንመለከተዋለን በደንብ። ሌላ ታሪክ ልጨምርላችሁ። ጥቁር ውሻ ጋር በተያያዘ ሳይ ሙስሊም 510 ኤሌ የተዘገበ ነው። ላንብብላችሁ። A prayer would be cut off by passing of an ass, woman and black dog. በምን ጸሎት ይቋረጣል? በሴት በአህያና በጥቁር ውሻ ሌሎች ውሾች። ከዛ ምን ይላል? ይቀጥልና አዲሱ አቡ ደህራ what a future is there is in a black dog which distinguish it from the red dog and the yellow dog. ጥቁር ውሻን ከሌሎቹ ከቀይ ውሻ ወይንም ከቢጫ ውሻ ምን የሚለየው ነገር አለ ብሎ ይጠይቃል። አዲሱ ላይ ያለው ሰውዬ he said son of my brother I asked the messenger of Allah. ታውቃለህ ወንድሜ እኔም ይህንን ጥያቄ ነብዩን ጠይቄው ነበረ። as you asking me አንተም እንደጠየቀኝ። ከዛስ he said ከዛ እንደዚህ ያለው ነብዩ ኦኬ ምን አለው? the black dog is a devil. ጥቁር ውሻ ሴጣን ነው አለኝ። ተረት አትሉ? ሐዲስ ነው እንግዲህ ምን ላድርገው? እኔ ሐዲሱ ላይ ነው ያለው። እርግጥ ውሻ ቆሻሻ ነው። እሺ ውሻ ቆሻሻ ነው ብለን እንውሰድ። ከጅብ በላይ ውሻ ሊቆሽሽ ይችላል? ብዙ ነገር ይበላል ብላችሁ ስለምታምኑ ማለት ነው። ጅብ የማይበላውን ውሻም ይበላል አይደለም? ጅብ እንደውም የተሻለ ጥንብ ሊበላ ይችላል ከውሻ። ውሻን እንዳታሳድጉ የከለከላችሁ የጅብ ስጋን ግን ብሉ ብሏችኋል። ጀሚዕ አልተርሚዚ 851 ላይ የጅብ ስጋን መብላት ነው የሚሻልህ? ውሻን ማሳደግ ነው የሚያረክስህ? የትኛው ነው የሚቀፋው? ላንብብላችሁ። እናንተ እኮ ላታምኑ ትችላላችሁ። ጀሚዕ አልተርሚዚ 851 ላይ እንደዚህ ይላል። ኢብን አቢ አመር ሰይድ I asked Jabir bin Abdullah is the hyena game ጠያቂው እዚህ ጋር ጀሚዕ አልተርሚዚ ላይ ኢብን አቢ አመር ነው። ጃቢርም ምን ብሎ ይጠይቀዋል? በሃይና ላይ መጫወት ይቻላል ብሎ ይጠይቀዋል። he said yes ይላል። አዎ ይላል። he said I said can it be eaten? ከዛ ምን ይለዋል? አሁንም ሊበላ ይችላል ይለዋል። he said yes አዎ ይቻላል አለው። he said I said did the messenger of Allah say that? ያላህ መልእክተኛ ይሄንን ብለዋል? he said yes ያላህ መልእክተኛ ጅብ ይበላል ብለዋል? አዎ። በዚህ ላይ ግን ጅብ ይበላ በሚለው ላይ ስቲል ብዙ ሙስሊም ሊቃውንቶች እየተከራከሩበት ነው። አብዛኞቹ የጅብ ስጋ ይጣፍጣል ስለዚህ ይበላል ብለዋል። ወደ ፓኪስታን እንደዚህ እንደሚበላም አንዳንድ ታሪኮች ያሳያሉ። አብዛኞቹ ሊቃውንቶች የተስማሙት ጅብ ይበላል ችግር የለውም ስጋው ጣፋጭ ነው የሚል ሌላውም እንዲበላው ይመስለኛል እንደዚህ አይነት ምላሾች እየሰጡ ነው። ጅብ ስጋው ጣፋጭ ነው። የዚህንም ሼክ ምላሽ ስሙት። በጣም ታዋቂ ሼክ ነው። አድምጡት ምላሹን። Usually we think of hyena as being an animal similar to canines, similar to lions that are predators that eat prey and they have teeth. So they eat meat. But the hadith exempted it and considered it to be a game, and therefore it is permissible to eat and to consume.